ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። የወሳኝ ኩነት ምዝገባ በወቅቱ በማያስመዘግቡ ነዋሪዎች ላይ የገንዘብ ቅጣት ሊጣል ነው ተብሎ የተሰራጨው መረጃ የተሳሳተ ነው ሲል የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ያስታወቀው ባሳለፍነው ሳምንት ነበረ። ማህበረሰቡ ወቅታዊ የወሳኝ ኩነት ምዝገባ ወዲያውኑ እንዲያገኝ የሚያስችል የአሰራር ስርዓት መዘርጋቱን ኤጀንሲው ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከሚቀጥለው በጀት ዓመት ጀምሮ እንደ ልደትና ሞት ያሉ የወሳኝ ኩነት ምዝገባዎችን በወቅቱ በማያስመዘግቡ ነዋሪዎች ላይ የ5,000 ብር ቅጣት ሊጥል ነው የሚል መረጃ በተለያዩ የማህበራዊ ሚዲያዎች እየተሰራጨ ነው። ኢሳት ጉዳዩን አስመልክቶ የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮሴፍ ንጉሴን አነጋግሯል። ዋና ዳይሬክተሩ እንደገለጹት በአዋጁ መሰረት ወቅታዊ የወሳኝ ኩነት ምዝገባ አስገዳጅ መሆኑንና ልደት በ90 ቀን፣ ጋብቻና ፍቺ በ30 ቀን፣ ሞት ደግሞ በ50 ቀን ማስመዝገብ እንደሚያስፈልግ ተናግረዋል። ይሁን እንጂ ከሰሞኑን በተለያዩ ሚዲያዎች ላይ ወቅታዊ ወሳኝ ኩነት ምዝገባዎችን በወቅቱ በማያስመዘግቡ ነዋሪዎች ላይ የ5,000 ብር ቅጣት ሊጣል ነው ተብሎ የተሰራጨው መረጃ የተሳሳተ ነው ብለዋል። የወቅታዊ ወሳኝ ኩነት ምዝገባ እንደሚታወቀው በአዋጅ በአስገዳጅነት ተቀምጧል። አስገዳጅ ማንኛውም ሰው ልደት ሲሆን በ90 ቀን ውስጥ ማስመዝገብ ይኖርበታል። ጋብቻ እና ፍቺ በ30 ቀን ማስመዝገብ ይኖርበታል። ሞት በ50 ቀን ማስመዝገብ ይኖርበታል። በአዲሱ አዋጅ በዚህ ልክ ወቅታዊ ኩነት ምዝገባ በዚህ ልክ ተቀምጧል። ነገር ግን አንዳንድ የሶሻል ሚዲያዎች ሰሞኑን እያሰራጩ ያሉት የተሳሳተ መረጃ ስለሆነ እሱን ማስተካከል አስፈላጊ ስለሆነ ነው። በዚህ አጋጣሚ 5,000 ብር ያስቀጣል ተብሎ የተቀመጠው ስህተት ነው። ምንም አሁን ላይ የቅጣት እንደ አዲስ አበባ ከተማም እንደ ፌዴራልም 5,000 ብር ያስቀጣል ብለን ያወጣ ነው አዋጅ የለም። ነገር ግን አዋጁ የሚያስቀምጠው አስገዳጅ አድርጎ ያስቀምጣል። ማንኛውም ሰው ወቅታዊ ኩነትን ማስመዝገብ ይኖርበታል ይላል። ነገር ግን 5,000 ብር መቅጣት አልተጀመረም። ይሄም በእርግጠኝነት ህብረተሰባችን አውቆ ወቅታዊ ምዝገባውን ማስመዝገብ ይኖርበታል እንጂ 5,000 ብር የሚያስቀጣ ተብሎ በሶሻል ሚዲያ የተለቀቀው የተሳሳተ መረጃ ነው። ዋና ዳይሬክተሩ አክለው ማህበረሰቡ ወቅታዊ ወሳኝ ኩነት ምዝገባ ወዲያውኑ ሁነቱ በተካሄደበት ቦታ እንዲያገኝ የሚያስችል የአሰራር ስርዓት መዘርጋቱን አስታውቀዋል። ቀጣይ አዋጆች የሚስተካከሉ ከሆነ አዋጆች ተስተካክሎ አዋጅ ላይ አስገብተን በአዋጅ ታውጆ ነው እንጂ ወደ ቅጣት ሰውን ማንም ማስገባት አያስፈልግም። እኛ አሰራሩን ነው እየዘረጋን ያለ ነው። ወቅታዊ ወሳኝ ኩነት እዛው ጤና ተቋም በተወለደበት ልጅ መመዝገብ አለበት ነው። 90 ቀንም ባልሞላበት ጊዜ ውስጥ እኛ አሰራሩን ዘርግተናል። እሱን የተሻለ አሰራር እየዘረጋን ያለ ነው። ማንኛውም ኩነት በወቅቱ በቦታው ላይ እንዲመዘገብ ኩነቱ የሚከሰትበት ቦታዎች ላይ የአድሬስ የማድረግ ስራ እየሰራን ያለ ነው። ምዝገባውን ኩነቱ የሚከሰትበት ቦታዎች ላይ ሸሪያ ፍርድ ቤት ላይ አሁን ኩነት ሲከሰት ጋብቻ ይከሰታል። ያንን ጋብቻ እዛው ሄደን እየመዘገብን ያለ ነው። ልክ እንደዛው ሞትም በዘላቂ ማረፊያዎች ጋር እየሰራን ያለ ነው። ጤና ተቋማት ላይ ልደት እና ሞትን እዛው በሚከሰቱበት ቦታ ላይ የመመዝገብ ስራ እየሰራን ያለ ነው። የማህበረሰቡ ወቅታዊ የሁነት ማስመዝገብ ባህል እያደገ መምጣቱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል።
ኢትዮጵያ የነዳጅ መዳረሻዋን ከመካከለኛው ምስራቅ ይልቅ ወደ አፍሪካ ማዞሯ የውጭ ምንዛሪን የሚያስቀር መሆኑ የተገለጸው በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል የኢትዮጵያና የጅቡቲ ግዙፍ የነዳጅና የጋዝ የንግድ ኮሪደር ልማት በአፋጣኝ ወደ ትግበራ ሊገባ ይገባል ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። ትዕግስት ተስፋዬ ተጨማሪ አላት። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ከኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ጋር የሁለቱን ሀገራት የኢነርጂና ሎጂስቲክ እንቅስቃሴ በሚመለከት ውይይት ማድረጋቸው ታውቋል። የተደረሰው ስምምነት በኢትዮጵያና በጅቡቲ መካከል ያለውን የኢነርጂና ሎጂስቲክ እንዲሁም የውጭ ንግድ አቅም ለማጠናከር ምን ያህል ያግዛል ሲል ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ ኢኮኖሚክ አሶሲዬሽን ተመራማሪው ዶክተር ሞላ ለማየሁ በሰጡት ምላሽ የተደረሰው የነዳጅ ኮሪደር ልማት ስምምነት በዘላቂነት የሚለማበትን አማራጭ በአፋጣኝ መውሰድ እንደሚገባ ጠቁመው ለኢትዮጵያ የውዴታ ግዴታ የልማት ፕሮጀክት መሆኑን ተናግረዋል። ዶክመንት አልፎ ግን በስትራቴጂካሊ ዘላቂታዊ በሆነ ሁኔታ እንዴት ኮሪደሩን ሊለማ ይችላል የሚለው ነገር በደንብ ታይቶ ቢካሄድበት በጣም የተሻለ ነው። ኢትዮጵያ እንግዲህ የውዴታ ግዴታ እንትን አለባት ማልማት፣ ጅቡቲ ደግሞ የራሷን ተጠቃሚነት እስከሆነ ድረስ ያን አድርጎ ማልማቱ በጣም የተሻለ ይሆናል። በሌላ በኩል የውጭ ንግድ እንቅስቃሴ ለማፋጠን ወሳኝ መሆኑን አክለው ገልጸዋል። ተጽዕኖ አዎንታዊ ተጽዕኖ በጣም ትልቅ ነው የሚሆነው እዛ ላይ። ምክንያቱም ኮሪደሩን ማልማት፣ ስፔሻላይዝ ማድረግ እንደው የንግድ እንቅስቃሴ የተቀላጠፈ ማድረግ፣ ይህን ኮሪደር ካለማሽ የተቀላጠፈ ይሆናል። ያ ደግሞ የውጭ ንግዱንም የተቀላጠፈ ያደርገዋልና ያ ደግሞ ቮሉም ኦፍ ትራንዛክሽን ወደ ውጭም ወደ ውስጥም የሚገባውን እንቅስቃሴ በደንብ በሚያስችል ሁኔታ አሁን ብዙ ጊዜ እንደሚሰሚው ከሆነ ከትራንስፖርት ከሚፈጀው ጊዜ በላይ ጅቡቲ ላይ የእንትን መጣበብ ስላለ ብዙዎቹ ኢቭን በሳይራገፉ የሚቆዩ እንትኖች ብዙ ናቸው። ተራግፈው ደግሞ ከአውሮፓ ከሌላ ከሚወጡበት ጊዜ በላይ እዚያው ጅቡቲ ላይ የሚቆዩ እንትኖች ብዙ ናቸው። ያ ኮሪደሩ በደንብ ስላለማ ነው ይሁን የሚሆነውና ይህን ኮሪደር በደንብ ታለሚው አቅርቦቱን በደንብ የተቀላጠፈ ይሆናል። ወጪ ገቢው ንግድም የተቀላጠፈ ይሆናል። ያ ደግሞ በብቸኝነት ማለት ይቻላል ለኢትዮጵያ በጣም ወሳኝ ነገር ነው። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋ በበኩላቸው ኢትዮጵያ የነዳጅ መዳረሻዋን ከመካከለኛው ምስራቅ ይልቅ አፍሪካን አማራጭ መውሰዷ የውጭ ምንዛሬን የሚያስቀር መሆኑን ነው ያብራሩት። እሱ ከፍተኛ ጥቅም ያለው ነው። አንደኛ የአፍሪካ የነጻ ንግድ ቀጠና አቋቁመናል እና ከብዙ ችግሮች ያወጣናል የሚል ግምት አለኝ። ሁለተኛ አሁን የኢትዮጵያ አየር መንገድ ራሱ ከዳንጎቴ ማጣሪያ ከናይጄሪያ የገዛ ነው ያለው የአውሮፕላን ነዳጅ። ስለዚህ በፊት ከፍተኛ ማጣሪያ ኃይል ስላልነበራት ነው አፍሪካ ወደ መካከለኛ ምስራቅ ሄድነው። ሁለተኛ ደግሞ መካከለኛ ምስራቅ ከአፍሪካ ሀገሮች ማጣሪያ ካላቸው ሀገሮች ውስጥ በጣም የሚቀርበን የጋልፍ ባህረ ሰላጤ ነው እና በዚህ ምክንያት ነው መንገዱ አጭር ሲሆን የትራንስፖርት ኮስቱ ይቀንሳል። ስምምነቱ በኢትዮጵያና በጅቡቲ መካከል ያለውን የኢነርጂና ሎጂስቲክ እንዲሁም የውጭ ንግድ አቅም ለማጠናከር ስለሚያስችል በአፋጣኝ ወደ ስራ እንዲገባ ባለሙያዎቹ በአጽንኦት ተናግረዋል። በህዝብ ተወካዮች ምክር ቤት የኢኮኖሚ ፖሊሲውን የሚሞግቱ የህዝብ ተወካዮች ሊኖሩ እንደሚገባ የተገለጸው በዚሁ ባሳለፍነው ሳምንት ነበረ። የመንግስት ሰራተኞች ግብር መቀነስ እንዳለበትና እየተመዘገበ ያለው የኢኮኖሚ እድገት በድህነት ወለል ላይ ያለውን ማህበረሰብ የዕለት ገቢ ማሳደግ ካልቻለ እድገቱ ሙሉ እንደማይሆን የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ የፌዴራል መንግስት በኢኮኖሚ ሪፎርሙ የሚፈለገውን ውጤት እንዲያስመዘግብ፣ ገቢውን እንዲያሳድግ፣ ድጎማ እንዲያነሳ፣ የብድር ቅነሳ ማድረግና የውጭ ምንዛሬ በገበያ እንዲተመን ያደርግ ዘንድ የዓለም አቀፉ ገንዘብ ድርጅት ሀሳብ ያቀርባል። ሆኖም ሪፎርሙ በኢትዮጵያ በማህበረሰቡ መካከል ከሚታየው የተራራቀ ኢኮኖሚያዊ እድገት ጋር የማይመጣጠን በመሆኑ በነዳጅ ላይ የተደረገው የድጎማ ማንሳት ብቻ በርካታ ቀውሶችን እንደፈጠረ ባለሙያዎች ያነሳሉ። ይህ በእንዲህ እንዳለ ድጎማው ሙሉ በሙሉ ቢነሳ የድህነት ወለል ላይ ላለው ማህበረሰብ የሚያስከትለው ተጽዕኖ ምንድነው ስንል የምጣኔ ሀብት ባለሙያዎችን ጠይቀናል። በአሜሪካ ዩኒቨርሲቲ መምህርና የምጣኔ ሀብት ባለሙያ ዶክተር ዘላለም ተክሎ የሚከተለውን አስተያየት ሰንዝረዋል። አይኤምኤፍ ለመንግስት ድጎማ የሚያደርገውን ነገር መቀነስ አለበት ብለው ይላሉ።
እንደዛ ካልሆነ አቺቭ አታረግም። መንግስት ግን እኔ ያረጋል ብዬ አልገምትም። ቢኮዝ ካደረገ በጣም ነው የሚወደደውና ከፍተኛ ችግር ነው ያለው። ግን እኔ መንግስት የሚያረጋ አይመስለኝም። አይኤምኤፍ ሁልጊዜ የማይለው ነገር የለም። ብዙ ጊዜ የመንግስት ድጎማን አንሳ የሚለውን ዛሬ ሳይሆን የዛሬ 5-6 ዓመትም ጀምሮ ይላሉ። የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋ በበኩላቸው በኢኮኖሚ ሪፎርሙ ለሚደረጉ ምክክሮች ህዝቡን ወክለው የሚከራከሩ ተወካዮች ያስፈልጋሉ ብለዋል። አጠቃላይ የኢኮኖሚ ደህንነት ጥሩ ነገር ላይ ያለ የተባበሩት መንግስታት ልማት ፕሮግራም እና የኢትዮጵያ መንግስት አብረው የሚያወጡት ግን ለአብዛኛው ሰው ከዚህ ከድህነት መረበታችን ናለ እና እነዚህን የመንግስት ኃላፊነት ብቻ ሳይሆን የተደራጀ የህብረተሰብ ክፍሎች ዩኒቨርሲቲ አካባቢ ያሉ የእውቀት ማህበራት እነዚህ የተሰባሰቡ መፍትሄ ሊያመጡ የሚችሉበት መንገድ ነው እንጂ መንግስት እኮ ምናባዊ ነገር ስናየው እኮ የህዝብ ተጠዋሪ እንጂ ህዝቡን የሚጠውር አይደለም። የተወካዮች ምክር ቤት ውስጥ ይህን የኢኮኖሚክ ፖሊሲ የሚሞግቱም የህዝብ ተወካዮች ሊኖሩ ይገባናል። ሲቪል ማህበራትና ሙያ ማህበራት እንዲሁም ሞጋች ህብረተሰብ ለመፍጠር የሚቻልበት ሁኔታ ነው። ያ ካለ በዛ ሞገት መሀል ጥሩ ውጤቶች ሊወጡ የሚችሉበት ሰዎች ሊገባቸው የሚችል ነገር ለውጥ እንዲመጣ የሚቻልበት መንገድ እንጂ እንዲሁ ብቻ አይኤምኤፍ ዓለም ባንክ ይሄን ያሉ እየተባለ የምናደርገው ነገር ካለ አስቸጋሪ ነገር ውስጥ መንገባው። የመንግስት ሰራተኞች የሚከፍሉት ግብር ከፍተኛ ነው የሚሉት ዶክተር ዘላለም መንግስት ግብር ካላስጀመራቸው የስራ ዘርፎች ወደ ሂደቱ ማስገባት እንዳለበት ጠቁመዋል። 35% ራሱ የትናየት ነው እንኳንስና ከፍተኛ የድህነት እንትን ላይ ያለበት ሀገርና እዚህ አሜሪካ 35% የሆነው ቀንሶ ወደ 20 ምናምን ወርዷል። ኦልሞስት 1/3 በታክስ ብቻ ይወስደዋል ማለት ነው። እንግዲህ ሌሎች ነገሮች እንትን ሲሆኑ ምን ያህል ገንዘብ ቀሪ ነው ለለትኖ የሚሆነው ነገር ምን እንደሚታርፈው በጣም አስቸጋሪ ነው። ስለዚህ ታክስ መጨመር ሳይሆን መቀነስ ነው ያለበት እና መንግስት ሌሎች ኦልተርኔቲቭ የመንግስት የሚያገኝበት መንገዶች አሉ። እነዛን መፈለግ የግድ ነው የሚለው ደግሞ ይሄ በቀጥታ በቅርቡ የሚያገኘው ነው ታክስ የሚያደርገው። ግን ለምሳሌ ያህል ከአንዱ ኦልተርኔቲቭ እንትን እስካሁን ድረስ ታክስ መሰብሰብ የማይችልባቸው ሴክተሮች አሉ። ኢንፎርማል ሴክተሮች የሚባሉ ከነሱ ላይ መሰብሰብ መቻል አለበት። በኢኮኖሚያዊ እድገት ላይ በርካታ ነገሮች ተሰርተዋል የሚሉት ዶክተር ቆስጠንጢኖስ የማህበረሰቡን ገቢ በማሳደግ ላይ ግን ይቀራል ብለዋል። ኢንዱስትሪ ፓርኮች እኮ ሀገሪቱ ሰላምና መረጋጋት ቢኖር ምናልባትም የሚመጡት ኢንቨስተሮች አንችላቸውም ነበር። ያ ነው እንግዲህ አቅጣጫ የሚሆነው እና ምክክር ያስፈልገዋል የሚያልኩት ለዚህ ነበር። የሰው ገቢ መጨመር ነው ያለበት። አንዱ ሁሉም ነገር መንግስት ተኮር ስለሆነ ነው። እስራኤል ድርጅቶች በመንግስት ስለተያዙ ነው። የግል ሴክተሩ እየተስፋፋ ሲመጣ የግል ሴክተሩ ሰራተኞች ለመያዝ ሲል በሸማቹ ላይ ዋጋም እየጨመረ ቢሆን ደሞዝ ይከፍላል። በኢትዮጵያ ውስጥ በዜጎች ዘንድ ያለውን ኢኮኖሚያዊ እድገት ለማመጣጠን በትኩረት መሰራት እንዳለበት ተመልክቷል። የዩኒቨርሲቲ አመራሮች ምደባ በውድድርና በብቃት ላይ የተመሰረተ እንዲሆን መታቀዱ የትምህርት ስራውን ከፖለቲካ ለመለየት ያስችላል የተባለውም ባሳለፍነው ሳምንት ነበረ። በአመራርነት የሚመደቡ አካላትን ከብሔር ስብጥር በማውጣት በትምህርት ዝግጅትና ልምድ ላይ የተመሰረተ ሊሆን ይገባል ሲሉ የስርዓተ ትምህርት ባለሙያዎች ለኢሳት ገልጸዋል። ገነት ዘዘው ተጨማሪ አላት። ትምህርት ሚኒስቴር የዩኒቨርሲቲ አመራሮች ምደባ ከብሔር ስብጥር አሰራር ወጥቶ በአገር አቀፍ በውድድር መስፈርት በእውቀትና በችሎታ ብቻ እንዲመሰረት ለማድረግ እየተሰራ መሆኑን ገልጿል። ይህንን መነሻ በማድረግ ዩኒቨርሲቲዎች በእውቀትና በብቃት የሚመሩ ተቋማት እንዲሆኑ ከማስቻል ብሎም በትምህርት ጥራት ላይ ምን ለውጥ ሊያመጣ ይችላል ሲል ኢሳት የስርዓተ ትምህርት ባለሙያዎችን ጠይቋል። በኮተቤ ዩኒቨርሲቲ የትምህርት አመራርና አስተዳደር መምህር ዶክተር አማኑኤል ኤሮሞ በሰጡት ምላሽ ምደባው ከአካባቢ የጸዳ መሆኑ መንግስት ከፍተኛ ትምህርት ተቋማትን ከፖለቲካ ተጽዕኖ ነፃ እንዲሆኑ ከማድረግ አኳያ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። አገር እንግዲህ የዜጎች ነው የምትሆነው። አገር የብሔሮች አይደለችም። አሁን ብሔርተኝነት ነው የሀገራችን ችግር። ከዚህ እንግዲህ አንድ እርምጃ ሊሆን ይችላል። አንድ ሰው በዜግነቱ የትም ቦታ ተወዳድሮ ኃላፊነት ላይ መመደብ በራሱ ከዚህ ከአካባቢነት አወጥቶ ተቋሙን በትክክለኛ አቅጣጫ አገር አቀፍም ሆነ ዓለም አቀፍ ያለው ሁኔታ ተከትሎ ሊመራ ይችላል የሚል እምነት አለኝ። ስለዚህ ጅምሩ አጀማመሩ መነሻው ጥሩ ነው፣ ግን ምን ያህል የጸዳ ነው? ትምህርት በትምህርት አመራር ሊመራ ይገባል። ጅምሩ ጥሩ ቢሆንም ግን ዝግጁነታችን ምን ያህል ነው? ይሁን እንጂ የአመራር ምደባን ከብሔር ስብጥር ለማውጣት ሲባል በቀጣይ የሚመደበው አካል በትምህርት አመራርነት ላይ ምን ያህል ብቁና ልምድ ያለው ነው ብሎም በዘርፉ የሰለጠነ
ስለመሆኑ በሚገባ ማጤን ይገባል ሲሉ የትምህርት አመራርና አስተዳደር መምህሩ ጠቁመዋል። በአመራር ዝግጅት ያደረጉ ናቸው ወይ ነው የሚመደቡት? ዋና ትልቁ ችግር በትክክል አመራር ባለሙያ ነው ወይ የምንመድበው? አሁን ለምሳሌ የኬሚስትሪ ባለሙያ በእኛ ሀገር ዩኒቨርሲቲ ፕሬዝዳንት ነው፣ የባዮሎጂ ዩኒቨርሲቲ ፕሬዝዳንት ነው፣ የስፖርት ሳይንስ የዩኒቨርሲቲ ፕሬዝዳንት ነው። አሁን ከዛ ነፃ ወይ የወጣ ነው ወይ ነው በሙያ በትምህርት አመራር የሰለጠነ የትምህርትን አመራር ህጉን፣ ደንቡን፣ ስርዓቱን የሚያክሰው ነው ወይ? ስለዚህ እኔ እነዛ አይናገር ክራይቴሪያው የሚልማላው ክራይቴሪያው በሚገባ ሴት ካልተደረገ በስተቀር የክልሉ ያሉት አመራር ዩኒቨርሲቲዎች ላይ አካባቢ ተጽዕኖ ያደርጋል። ከዛ አካባቢዎች ጋራ እነዚህ ሰዎች ተላምደው ሊሰሩ ፈቃደኛ ሊሆኑ ይችላል ወይ? ፖለቲካል ስቴቢሊቲ በሌለበት አካባቢ የትም ዩኒቨርሲቲ ሂድ ቢባል ማንም ሰው ብቁ የሆነ ሰው፣ ልምድ ያለ ሰው፣ እውቀት ያለ ሰው ሊሄድ አይፈልግም። ሌላኛው የስርዓተ ትምህርት ባለሙያ ዶክተር መክብብ ጣሰው በበኩላቸው ትምህርት ከፖለቲካና ከሃይማኖት ነፃ ሊሆን እንደሚገባ ጠቁመው ውሳኔው የሚደገፍና የሚበረታታ ነው ብለዋል። ቀደም ሲል የነበረው ምደባ ብሔርና ቋንቋን መሰረት ያደረገ እንደነበር አውስተው አሁን ላይ ትምህርትን በትምህርት ደረጃ ብቻ ለማየት መታቀዱ በትምህርት ጥራት ላይ ከፍተኛ አስተዋጽኦ ሊያመጣ ይችላል ብለዋል። ትምህርት ሚኒስቴር የወሰነውን በጣም የሚደገፍ በጣም የሚበረታታ መሆኑን ሰው ሁሉ ሊያውቀው ይገባል። ይሄ እንደ ሀገርም ትልቅ እርምጃ ወደፊት ነው በትምህርቱ ሴክተር በተለይ። ስለዚህ እንደዚህ አይነት ነገሮችን በጣም መደገፍ አለብን፣ አብረን መቆም መቻል አለብን እና አካዴሚሽያንስ ከዚህ በፊት ከምደባ እየጎደሉ እየተጣሉ ነበረ። በሙያቸው ሳይሆን በዘራቸው፣ በፖለቲካቸው፣ በሚናገሩት ቋንቋ ነበረ ሲታዩ የነበረው። አሁን ግን በሙያቸውና በሙያ ዝግጅታቸው መታየታቸው ለሚያበረክቱት የትምህርት ጥራት ከፍተኛ አስተዋጽኦ አለው። ይህ ነገር እየቀጠለ ከሄደ በዓለም አቀፍ ደረጃ የሚወዳደሩ ዩኒቨርሲቲዎች የማይወጡበት ምንም አይነት ምክንያት የለም ከሀገራችን። አንዱ መሰረታዊ ችግራችን ይሄ ነበረ። ይሄም መፈታቱ ጥሩ እርምጃ ነው ያምናለሁ። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት አመራሮችን ምደባ በእውቀትና ልምድ ላይ ብቻ የተመሰረተ እንዲሆን ለማድረግ የሚያስችል ጥናት አካሂደው ወደ ስራ ለመግባት በሂደት ላይ መሆኑ ይታወቃል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የገለጹትም በዚሁ ባሳለፍነው ሳምንት ነበር። በዚህ ተግባር ላይ የፌዴራል መንግስት ሕግ የማስከበር ስራውን እንዲሰራ ጥሪ አቅርበዋል። ሰላማዊት ሙሉጌታ ተጨማሪ አላት። የትግራይ ዲሞክራቲክ ፓርቲ ምክትል ሊቀመንበር ጽጋቡ ቆባ ለኢሳት እንደገለጹት በክልሉ በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ ነው። ይህ ደግሞ ክልሉ ካለፈው አውዳሚ ጦርነት ባላገገመበት ሁኔታ በኃይል የሚደረግ ህገወጥ ተግባር ማህበረሰቡ ላይ ስጋት መጫሩን ገልጸው በዚህ ተግባር ላይ የፌዴራል መንግስት ህግ የማስከበር ስራውን እንዲሰራ ጥሪ አቅርበዋል። የትግራይ ወጣት ግን አሁንም እያፈሱ ወደ ትግል ማስገባት ተገቢ አይደለም ለማለት ነው። ምክንያቱም ህዝባችን ካለፈው የ2 ዓመት አውዳሚና ዘግናኝ ጦርነት ቁስል ገና ሳይፈወስ ማህበራዊ ኢኮኖሚያዊ ህይወቱ ያሻሻል። እንዲሁም እነዚህ በሺዎች የሚቆጠሩ የአካል ጉዳተኛ ተጋዮች፣ የሰማዕታት ቤተሰቦች በቂ እንክብካቤ ድጋፍ ሳያገኙ አሁን እንደገና በኃይል እናቶች እያለቀሱ ወደ እስር ቤትና ወደ ሌላ መሄድ ትክክል አይደለም። ይሄ መውገዝ አለብን። እኛ እንደ ፖለቲካ ድርጅቶችም ሌላ ማህበረሰብ መኮንን አለ። ይሄ መውገዝ አለበት። ፌዴራል መንግስትም እነዚህ ተጠይቆ አያውቁም፣ ይጠይቃቸው፣ በህግም ይጠይቃቸው። የሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው በክልሉ ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻው ከፍተኛ ፍርሃትና ውጥረት ማስከተሉን ጠቁመው በዚህም ምክንያት ወጣቶች ለስደት እየተዳረጉ መሆኑን አመልክተዋል። የፖለቲካ ፓርቲዎች፣ የሰብአዊ መብት ተሟጋቾች፣ የሲቪል ማህበራትና ግለሰቦች ይህንን ተግባር በጋራ ሊያወግዙት እንደሚገባ አጽንኦት ሰጥተው ተናግረዋል። በኃይል ወደ ማሰልጠኛ የወሰዱት ነው ያለው። ማህበረሰቡም የተቃወመ ነው፣ ወጣቱም የተቃወመ ነው። ይህንን እያደረጉ ያሉ ኃይሎችም በአስገድዶ ወጣቶችን እያፈሱ ያለ ኃይሎችም የተደራጀም በግልም በቡድንም እንደዚሁ ሬዚስት እያደረገ ነው ያለው። ረስተው ሁሉም የፖለቲካ ኃይሎች ይህንን ተቃውሞ መግለጫ እያወጡ ናቸው። ዓለም አቀፍ ተቋማትም በዚህ ጉዳይ ላይ ሪፖርት ቀርቦላቸው ሪአክት እያደረጉ ነው ያለው። ከህዝቡ በተሟላ በተደራጀ አኳኋን ከፖለቲካ ፓርቲ ጋር በመሆን መታገል አለበት። መሸሽ ሀገርን ጥሎ መሄድ የትም አያደርስም። መጨረሻ የሌለው ስደት ማውጣት መቻል አለበት። ይህ በሀገሩ በሰላም ሰርቶ በኖር ሲገባው
መኖር ተከልክሎ ለእነሱ የጦርነት ፍላጎት ማሟያ ሲደረግ ኖሯል። ይሄ ማውቃት አለብን። ይህን ደግሞ ሀገር ጥሎ መሄድ የሚፈታ አይደለም። አንዴና ለመጨረሻ ጊዜ እንዲፈታ የሚፈለግ ከሆነ ሰራዊቱ መታገል ብቸኛ አማራጭ ነው። ምክንያቱም እንዳልኩሽ ይህን ተቃውሞ ወደ ያወጡ የታጠቁ ኃይሎችም አሉ። የተለያዩ ፖለቲካ ፓርቲዎች፣ ማህበራት እና ግለሰቦችም ወደ አንድ እየመጡ እየተደራጁ ነው ያሉት። አቶ ከበደ አሰፋ አክለውም የክልሉ ማህበረሰብ ባህላዊ አደረጃጀቶችን ተጠቅሞ ይህንን ተግባር የሚፈጽሙ አካላትን ማውገዝ እንዳለበት አስታውቀዋል። ህብረተሰቡ በራሱ መንገድ ባህላዊ በሆኑ አደረጃጀቶችንም ተጠቅሞ ይህንን ሊቃወም ሊታገለው ነው ይገባል። በሌላ መንገድ ይህንን የፖለቲካ ፓርቲዎችም ጥሩ ነው አሁን የተጀመሩ ሰዎች አሉ። እነዛ ሰዎች ወደ ተሻለ ተግባር ተኮር እርምጃ መገባት ያለበት ህብረተሰቡ የሚያስተባብረው የሚያደራጀው ያስፈልገዋል። ስለዚህ ስብስቡ መሬት ወርዶ ህብረተሰቡን የማደራጀትና የማሰባሰብ ስራ መስራት መቻል አለበት። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ኢሳት ሳምንታዊ ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኔታንያሁ የእስራኤል ጦር 70% የጋዛን ሰርጥ እንዲቆጣጠር ትዕዛዝ የሰጡት በዚሁ ባሳለፍነው ሳምንት መጨረሻ ነበረ። የእስራኤል ጦር በተኩስ አቁም ስምምነት ከተደረሰበት ቢጫ መስመር አልፎ 11% ይዞታውን ማስፋፋቱ ታውቋል። ሸሪፍ ኢማም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ሚዲያ በተላለፈ መልእክት መሰረት የእስራኤል ጦር በጋዛ ሰርጥ ያለውን ይዞታ ቁጥጥር ወደ 70% ከፍ እንዲያደርግ አዘዋል። አሁን ላይ ባለው ሁኔታ 60% የሚሆነውን የጋዛ ሰርጥ ተቆጣጥረናል። የኔ ትዕዛዝ ግን 70% እንዲሆን ነው ሲሉ ኔታንያሁ በቻናል 12 በተቀረጸና አየር ላይ በዋለ መልእክታቸው አስታውቀዋል። ኔታንያሁ ይህንን ሲናገሩ ከአድማጮች መካከል አንዱ እስራኤል በከበባ ስር ያለውን የጋዛ ሰርጥ ሙሉ ለሙሉ ልትወስድ ይገባል ማለቱን ተከትሎ ጠቅላይ ሚኒስትሩ እንዳሉት እኛ የምንሄደው ደረጃ በደረጃ ነው ማለታቸውን ታይምስ ኦፍ እስራኤል ዘግቧል። መጀመሪያ ላይ 70% አሉ ጠቅላይ ሚኒስትሩ ሙሉ ለሙሉ መቆጣጠር የሚለውን ሳይቃወሙ በዚያ እንጀምራለን ብለዋል። የእስራኤል ጦር በማርች ወር አጋማሽ ላይ ለእርዳታ ድርጅቶች በላከው ካርታ ላይ በግልጽ እንዳሰፈረው ቁጥጥሩን ቢጫ መስመር ከሚባለውና በእስራኤል ቁጥጥር ስር ካለው ውጭ 11% በላይ ማስፋቱን አስታውቋል። ያ መስመር አሜሪካ በኦክቶበር 2025 ባደራደረችው የተኩስ አቁም ስምምነት መሰረት የተስማሙበት ነው። ይህ ማለት ደግሞ እስራኤል የተቆጣጠረችው የፍልስጤም ግዛት 53% ሳይሆን 64% መሆኑን ያሳያል። የእስራኤል ጦር አብዛኛውን አካባቢ በመቆጣጠሩ ምክንያት ፍልስጤማውያን በ2/3 የጋዛ ክፍል መንቀሳቀስ አይቻላቸውም። አሁን እየተባለ ያለው ተጨማሪ ቦታ እስራኤል የምትይዝ ከሆነ በአስቸጋሪ ሁኔታ ውስጥ እየኖሩ ያሉ 2 ሚሊዮን ፍልስጤማውያን በኃይል ከቀያቸው ሊፈናቀሉ ይችላሉ የሚል ስጋት ነው። ባለፈው ዓመት የተኩስ አቁም ላይ ቢደረስም እስራኤል በጋዛ የምታደርገው ጥቃት በየዕለቱ ቀጥሏል። አልጀዚራ ከኦክቶበር አንስቶ እስከ አፕሪል ድረስ እስራኤል 2400 ጊዜ ተኩስ አቁም ስምምነት መጣሷን ታዝቧል። ሐሙስ ዕለት የጤና ተቋማት ባለስልጣናት እንዳሉት እስራኤል በፈጸመችው የአየር ጥቃት ቢያንስ 10 ሰዎች ተገድለዋል፣ እንዲሁም 4 ሕፃናትን ጨምሮ 20 ሰዎች ቆስለዋል ተብሏል። እንደተባበሩት መንግስታት የሰብአዊ ጉዳዮች ቢሮ የቅርብ ጊዜ ሪፖርት በጋዛ ያለው የሰብአዊ እርዳታ ሁኔታ እጅግ አስቸጋሪ የሚባል ነው። የተፈናቀሉ ሰዎች በተጨናነቀ ሁኔታ በድንኳን በትምህርት ቤትና በፈራረሱ ህንፃዎች ውስጥ ይኖራሉ። ንጹህ የመጠጥ ውሃ ውስን ነው። የቆሻሻ ማስወገጃም የለም። አይጥና ነፍሳትን በብዛት ተራብተዋል። ይህ ሁሉ የሰዎችን ጤና አደጋ ላይ ጥለዋል ተብሏል። መረጃው የአልጀዚራ ነው። በቦሊቪያ እየተባባሰ የመጣው የፖለቲካ ቀውስ የጤና ጥበቃ ስርዓቱን እየፈተነው ይገኛል የተባለውም በዚሁ ባሳለፍነው ሳምንት መጨረሻ ነበረ። በዋና ከተማዋ ላፓዝ የሚገኙ የሕክምና ባለሙያዎች ሆስፒታሎች ወሳኝ የሕክምና ግብአቶች እያለቁባቸው መሆኑን በማስጠንቀቅ ኦክሲጅንና ሌሎች ቁሳቁሶች በአስቸኳይ እንዲቀርቡ እየጠየቁ ይገኛሉ ተብሏል። ዮሐንስ ተስፋ ተጨማሪ አለው።
በቦሊቪያ የተቃውሞ ስልት አውራ ጎዳናዎችንና ቁልፍ መተላለፊያዎችን መዝጋት የተለመደ ሲሆን በአሁኑ ወቅት በአገር አቀፍ ደረጃ ከ70 በላይ የመንገድ እገዳዎች እንዳሉ ታውቋል። ይህም የንግድ እንቅስቃሴን ከማደናቀፉም በላይ ዋና ከተማዋ ላፓዝና አካባቢዋ የሚገኙ ከተሞች ከሌላ የአገሪቱ ክፍል ተነጥለው የምግብ የነዳጅና የመድኃኒት እጥረት እንዲገጥማቸው አድርጓል። ከመንገድ መዘጋቱ ጋር ተያይዞም አምቡላንሶችና የሕክምና እርዳታዎች በጊዜ መድረስ ባለመቻላቸው የበርካታ ሰዎች ሕይወት አልፏል። ዶክተሮቹ የቦሊቪያ መንግስት ለአንድ ወር ለቆየው የፖለቲካ ቀውስ መፍትሄ እስኪያገኝ ድረስ መታገስ እንደማይችሉ በመግለጽ ድምጻቸውን ለማሰማት ወደ አደባባይ ወጥተዋል። በአሁኑ ወቅት ላፓዝ በከበባ ውስጥ የምትገኝ ሲሆን በመቶዎች የሚቆጠሩ ተቃዋሚዎች ወደ ከተማዋ የሚያስገቡ ዋና ዋና መንገዶችን ዘግተዋል። ሰልፈኞቹ የተሻለ ደሞዝ እንዲከፈላቸው እንዲሁም የምግብና የነዳጅ ዋጋ እንዲቀንስ እየጠየቁ ቢሆንም የመንገድ እገዳው ግን የሀገሪቱን የጤና አጠባበቅ ስርዓት ወደ መፈራረስ እየመራው ይገኛል ተብሏል። በዚህም በጎዳና ላይ ያለውን የሚያስረዱ አንድ የጤና ባለሙያ ይህን ብለዋል። 40 toneladas de medicamentos 40 ቶን የሚመዝኑ መድኃኒቶች በአውራ ጎዳናዎች ላይ ተስተጓጉሎ ቀርተዋል። ዛሬ ደግሞ ኦክሲጅን ለማድረስ ላፓዝ የገቡት ቦቴ መኪናዎች ተጨማሪ ግብዓት ለመጫን መመለስ አልቻሉም። ይህ በከፍተኛ ሁኔታ እየጨመረ የመጣ ተስፋ የመቁረጥ ስሜት የጤና ባለሙያዎችን የነጭ ካፖርት ሰልፍ ዋይት ኮትስ ማርች የተሰኘ የተቃውሞ እንቅስቃሴን እንዲያደራጁ አስገድዷቸዋል። እዚህ ያሉ ዶክተሮች የሕክምና ቁሳቁሶች ወደ ላፓዝ እንዲገቡ ቢያንስ የ3 ቀናት ጊዜያዊ ሰብአዊ የሰላም ማስፈን እንዲደረግ ጥሪ እያቀረቡ ሲሆን ይህ ካልሆነ ግን የሰዎች ሕይወት አደጋ ላይ እንደሚወድቅ አስጠንቅቀዋል። በሀገሪቱ ያሉ ሆስፒታሎች የቀዶ ጥገና ሕክምናዎችን ቀጠሮ እያቋረጡ መሆኑ ሲታወቅ አገልግሎቱንም ለአስቸኳይ ጊዜ ጉዳዮች ብቻ በመገደብ ላይ ናቸው። የኦክሲጅን ክምችታቸውን በከፍተኛ ሁኔታ ቀንሷል። የ13 ዓመት ልጇ አስምና የልብ ህመም ያለባት ዙልማ ሂኖጆሳ የልጇ ሕክምና በቅርቡ ሊቋረጥ ይችላል የሚል ስጋት ይዟታል። የሕክምና ባለሙያዎችም ሀሳቧን ይጋራሉ። በዚህ ሆስፒታል ውስጥ 3 የጽኑ ሕክምና ክፍሎች አሉን። አጠቃላይ ሕክምና መስጫ ክፍል፣ አዲስ ለተወለዱ ህጻናት የሚሆን ክፍል እንዲሁም 3ኛው ደግሞ ክፍት የልብ ቀዶ ጥገና ላደረጉ ህሙማን የሚሆን ነው። የእነሱን ፍላጎት ለማሟላት የኦክሲጅን እጥረት ያጋጥመናል የሚል ስጋት አለን። ይህ አሁን የተከሰተው ከፍተኛ የፖለቲካና ማህበራዊ ቀውስ የመነጨው ቦሊቪያ ላለፉት 40 ዓመታት ካጋጠሟት ከፍተኛ የኢኮኖሚ መዋዠቅ፣ የነዳጅ እጥረትና የዋጋ ግሽፈት ጋር ተያይዞ ነው። ፕሬዚዳንት ሮድሪጎ ፓዝ ወደ ስልጣን ከመጡ ገና ጥቂት ወራት ብቻ ቢሆንም መንግስታቸው የነዳጅ ድጎማን ለማንሳት በመወሰኑ ምክንያት ዋጋው በከፍተኛ ሁኔታ አሻቅቧል። ይህ ውሳኔ በትራንስፖርት ዘርፉ ሰራተኞች፣ በማዕድን አውጪዎችና በሰራተኞች ማህበራት ዘንድ ከፍተኛ ተቃውሞ ቀስቅሷል። ፕሬዚዳንት ሮድሪጎ ፓዝ የተቃውሞ መሪዎችን ወደ ውይይት ጠረጴዛ ለማምጣት እየሞከሩ ሲሆን በዚያ ውይይት ሰላም የማይመጣ ከሆነ ግን የከበባ አዋጅ ሊያውጁ እንደሚችሉ አስጠንቅቀዋል። ነገር ግን የፖለቲካ አለመግባባቱ እየጠነከረ ሲሄድ ዶክተሮቹ አሁን ያለው ቀውስ ከፖለቲካ በላይ መሆኑንና የታካሚዎችን ሕይወት ለማዳን የሚደረግ ከፍተኛ ትግል እየሆነ መምጣቱን በመጥቀስ ያሳስባሉ። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ የእስካሁን ነበር። ዜናውን በማቅረብ ከእናንተ ጋር የቆየሁት ደረጀ ይልማ ነኝ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ